በህይወት ዘመንሽ ከውሃ እንዳትለያት ዳጣትሽ ነች እባክሽ ቂም ማትያዥባት እባክሽ ኤቢ ለማዬ ስትይ አትናገሪ እባክሽ አባዬ አልችልም ይሄን ነገር ለማዬ እነግራታለሁ አባዬ ይሄን ነገርም እኮ እማዬ አድርገው ቢሆን መጥቼ ለአንተ ነግሬህ ነበር አባዬ ይሄ በጣም ትልቅ ክህደት ነው አባዬ ይሄ ነገር ትክክል አይደለም ይሄ ለማዬ አይገባትም አባዬ እማዬ ኋላ ይሄ ውሸት ማብቃት አለበት አባዬ ለማዬ ዛሬውኑ ነው የምነግራት እባክሽ ትንሽ ቀን ብቻ ስጪኝ እኔ ራሴ አረጋግቼ እነግራታለሁ በፍጹም እንቅልፍ ሊወስደኝ አይችልም አባዬ ለማዬ ዛሬውኑ እነግራታለሁ አባዬ እባክሽ አቢጌል ያለ የዳጣ አባት እኔ ነኝ ታህቶ ወደ ቤት መመለሷ ወይም ደግሞ ወይዘሮ ማርታ ጋር መምጣቷ ቤተሰቡን እንግዲህ ያተረማመሰው ነው የሚገኘው በሚገርም ሁኔታ እንግዲህ ቤተሰቦቻችን ከፍ ዝቅ ያደረገች ነው ነገርዮሾቹን እንግዲህ ገና ከመምጣቷ ገና በጣም ነው እንትን የሚለው ማለት ነው በጣም ነው የተደመመችው በቃ ልጅቷ በጣም መጥፎ ናች ቤተሰቦቻችን ስለዚህ በሚገርም ሁኔታ እንግዲህ ቤተሰቡን ያዝ ልቀቅ ከፍ ዝቅ ያደረገች ያተረማመሰችው ነው የምትገኘው ጭራሽ ያልተጠበቀ ነገር ነው ያደረገች የምትገኘው እውነት ለመናገር በቃ ይሄ ነው ብሎ ያሰበው ሰው የለም ግን ደግሞ ነገርዮሹ በቃ እሷ የምታወራውና እየሆነ ያለው ነገር በጣም የተለየ ነው ቤተሰቦቻችን በጣም በቃ ከሚለው በላይ ማለት ነው እንግዲህ ሁሉንም ነገር እንትን ለማድረግ እየሞከረች ነው ገና ከመድረሷ ሁሉንም ሰው ነው የለከፈችው በቃ ከማርታ ጀምሮ ሁሉንም ሁሉንም ነገር ነው እንግዲህ ከፍ ዝቅ ያደረገች የምትገኘው ግን በቃ የተፈለገው ሌላ ነው እሷ ያደረገች ያለው ነገር ሌላ ነው ለሁሉም ነገር እንግዲህ በቃ እኔ እንጃ ገና ከመንጣቷ በቃ ገና ትርምስምሱን እያመጣችሁ ነው ቤተሰቦቻችን ሁሉንም ነገር ከፍ ዝቅ ያደረገች እያምታታች እየመታች ስለዚህ ይሄ ነገር በጣም በሚባል መልኩ ነው እንግዲህ ቤተሰቡን እያተራመሰው የሚገኘው ገና ከመድረሷ ነው ይሄ ሁሉ እየሆነ ያለው ለሁሉም ነገር እንግዲህ ያው ትግስት ነው ገና ከመምጣቷ እንደዚህ ሆነች ምን ሊፈጠር እንደሚቻል ፈጣሪ ይግባበት በጣም ነው የሚያሳስበው በጣም ነው የሚያስደነግጠው ወይዘሮ ማርታም እዚህ ጋር ተምታታለች እውነት ለመናገር አቶ ደረጀ ልጆችን አትናገር ገና ከመምጣቷ ይላል እሷ ደግሞ ሌላ ነገሮችን ትላለች በቃ ከባድ ነገር ውስጥ ነው እንግዲህ ወይዘሮ ማርታ እዚህ ጋር ቻሌንጅ ናለች በዚህ ጋር ቢገል ደረጀ የምትነጫነጭበት ነገር አለ እንደ አቶ ደረጀ እዚህ ጋር ፊክስ ማድረግ ፈልገው ነገር አለ በቃ መላ ቤተሰቡን ጋይስ በሻሻንጭ ሶጋኝ ሆነ ቤተሰብ ነው ማለት ገና ብዙ ነገር ያልተፈታ ብዙ ነገር መስተካከል ያለበት ቤተሰብ ነው ግን ደግሞ በዚህ ላይ እሷ ደግሞ ሌላ ተጨማሪ አሩቱናለች ይሄ ደግሞ በጣም ከባድ ነው በጣም ማለት ነው እንደ ቤተሰብ አቶ ደረጀ እንደምታውቀው እዚህ ጋር ናታን እና ዳጣ እንግዲህ እንትን ባሉት ወሬ ያወሩ በነበሩት ታይም ላይ ያንን ሰማሁ ብላ ቢግል ደረጀ እንግዲህ ከፍ ዝቅ ተፈረጥ አንሱኝ ጣሉኝ እያለች ነው የምትገኘው ግን ከሱ ባሻገር ደግሞ በቃ ምንም አይነት ነገር ባልተጠበቀ መልኩ ነው እንግዲህ ሁኔታ ነገሮችን ከፍ ዝቅ ያደረገች የምትገኘው ገና ስትገባ ጀምሮ ነው እንግዲህ ገና ገዜን በቃ ወይዘሮ ማርታ ሰው አገኘሁ ብላ ገዜና ሰላም ብላ እህቴ ነች ተዋወቃት ስትለው እንግዲህ ሰላም ነሽ እህቴ ብሎ ሪስፔክት በተሞላበት እንግዲህ አንገቱ ደዘቅ ብሎ እጁን ለሰላምታ ሲል ሰድላት በቃ እንዴት ሆና በቃ አለ አይደለ በጣም ነው ያስደነገጠችው በጣም ነው የደነገጠው እሱ ከሱም ባለፈ ደግሞ በቃ ማርታና ደረጀ እንዴት ተሸማቀቁ በቃ ያው ያነጋገር ችግር ነው በቃ ገዜ ምናምን ብለው ገዜን እንግዲህ ለማባበል ወይም ደግሞ ገዜ ነገሩ በቃ እንዳይሰማው ለማድረግ በጣም ብዙ ነገሮችን ነው ሲያደርጉ የነበረው ግን እሱ በጣም የተናደደው ከዛ ሲቀጥል ደግሞ መኪና ውስጥ ሻንጣዬን አውርድው ማለቀስ ጃስፋን ያለች ማን ነው ንፍጣም ከዛ ምን ብትላሪፍ ነው ደግሞ ሻንጣውን አውርደውማ ደግሞ ሻንጣውን አሚሳብ ነው እሺ እንዳህያ ጭንቅላት ላይ እንዲያተዋጣው አላለችው ወይኔ ገዜ ገዜቹን ይወዳል እንዴት እንደሚያደርገው ፊቱን እንትን ይል ነበር ወይኔ በፈጣሪስ እንዴት እንደሆነ በቃ ጠይቁኝ ጋይስ እንዴት እንደሆነ በጣም ነው እንግዲህ እየተናደደ ያለው በጣም ነው የተበሳጨው በቃ ከምላችሁ በላይ በጣም ነው የከፋው ግን ያው
እነሱ ስለሆኑ እንግዲህ ነገርዮሾቹ እንደማንም ብሎ ለመታገስ አልፏል ማለት ነው። ያው ለሁሉም ነገር በጣም አስቸጋሪ ነው። ቀጣይም እንግዲህ መልካም እንደሚሆን ተስፋ እናደርጋለን። የሚገርመው ነገር አንድ ነገር ክፉን ካላዩት ደግ አይገኝም፣ ወይም ደግሞ ማርን ካልቀመሱ ሆምጣጤ አይታወቅም እንዲሉ ያችን አብጌልን ክፉ ስንል ይባሳል ለካ ጋይስ። እሱ ይችኛቱ ስትመጣ ደግሞ እንዲሁ ለካ በዝቻን አብጌል ደህና ልጅ ነች። አብጌል የሚያው ቤተሰብ እየተራመሰች ነው። ደረጀ እንግዲህ እዚህ ጋር እየተጨናነቀ ነው። አላመንኩም ታንዲ 2 3 ብላ እንትን እያለች ነው ነገሮቹን እንትን እያለች ነው። ግን ደግሞ ያው ከሁሉም ነገር በበለጠ እንትን እያለች ነው ማለት በጣም እያምታታች ነው። ግን ሁሉንም ነገር ቢሆንም በቃ ለካ ይባሳል ታውቃላችሁ። ስለዚህ አሁን ደግሞ እንግዲህ ማመን አልቻለችም። ዳጣ እህቷ ናት ብሏት እንኳን ደረጀት 1 2 3 እየነገራት ግን ለማመን በጣም በቃ ለማመን ተቸግራለች። እንግዲህ መጨረሻማው እውነት ነው በቃ እህትሽ ናት፣ እህትሽ ዳጣ እህትሽ ናት፣ አንቺም እህቷ ነሽ ብሎ እንግዲህ አስተዋውቋቸዋል። ግን አብጌል በቃ ይሄን ነገር አምኜ መቀበል በጭራሽ አልችልም ብላ ይሄን ነገር ከሰማሁ ዘንዲያማ አንድ ቀንም ማደር አልችልም፣ ተኝቼ ማደር አልችልም፣ ይሄን ነገር ለማየ ይዤ መናገር አለብኝ ያለ ውድ በግድ ብላ እንግዲህ ያዙ ልቀቁኝ እያለች ነው። ደረጀም እባክሽ እያለ እየተማጸናት ነው። ዳጣም እየለመነቻት ነው፣ ግን አትሰማም። ምናልባት የራሷ በአእምሮዋ ነገሮችን ልትቆጣጠር ትችላለች የሚል ሀሳብ አለኝ። ግዛ ሄደ ይሄን ነገር ከነገረቻት ማርታ እዚህ ጋር እህቷለች። በጣም ከባድ ነው ጋይስ፣ በጣም ማለት ነው። እኔ እንጃ እንዴት እንደምላችሁ። ምክንያቱም ደግሞ እዚህ ጋር እህቱ ራሱ ቀድማ ብዙ ነገሮችን እያለች ስለነበረ እሱን ነገር በአንድ ላይ ሲደማመር ሁኔታዎቹ በጣም የከፋና በጣም የከፋ ነው የሚሆነው። እንግዲህ በቀጣይ ደግሞ እንገናኝ። ሰላም ቆዩ።